ሰላም፣ ይህ ንቃት ሚዲያ ነው። ዛሬ የአእምሮአችንን የማስታወስ አቅም የምናሳድግበትንና በብዙ እጥፍ የምንጨምርበትን መንገዶችን እናያለን። ዓለም ላይ ብዙ ሰዎች የሚቸገሩበትና መቅረፍ የሚፈልጉት ነገር ቢኖር የመርሳት ችግር ወይም ሜሞሪያል ሊሚቴሽን ነው። ስለዚህ በቀጣዩ ደቂቃዎች ይህንን ሐሳብ እናያለን። እና ምን ጊዜም እንዳትረሳ፣ አንተ የህይወትህ ብቸኛ አስተዳዳሪ ነህ። ማንም ለአንተ ህይወት ሪስፖንሲቢሊቲ አይወስድም። አንተ ለራስህ መሪ ነህ። ቢሳካልህ ለራስህ፣ ባይሳካልህ ለራስህ፣ ብትጎዳ ለራስህ፣ ብትለወጥ ለራስህ። ስለዚህ ማንም የአንተን ህይወት መስመር እንዲቀይስልህ አትጠብቅ። እንዳልኩ ነው፣ አንተ ለራስህ ብቸኛው መሪ ነህ። ነገር ግን በምነግርህ ሐሳቦች ላይ ተመርኩዘ የራስህን የህይወትን መስመር ወደምትፈልገው አቅጣጫ መቀየስ ትችላለህ። ስለዚህ ዛሬ በምናያቸው ሐሳቦች ላይ እያንዳንዱን ነገር በማድረግ ህይወትህን ለመለወጥ አንድ እርምጃ ተራመድ። የአእምሮ የማስታወስ ችሎታ ወይም ብቃት። በጣም የማትገምተውን ነገር በመናገር ልጀምር። አእምሮ ነገሮችን የመያዝ አቅሙ ሳይንቲስቶች በጂቢ ወይም በጊጋባይት ሲተምኑት 2.5 ሚሊዮን ጂቢ መሆኑን አረጋግጠውልናል። ነገር ግን ችግሩ ይህንን የሚያክል የማስታወስና የመያዝ አቅም እያለህ ብዙ ነገሮችን አንብበህ ወይም በአእምሮ ከያዝክ በኋላ ከትንሽ ጊዜያት በኋላ ይረሳሃል። ሳታስበው ይጠፋብሃል። ተማሪ ከሆንክ ያነበብካቸው እነዛ ገጾች ከቀናት በኋላ ይጠፉብሃል። የሸመደድካቸው ሐሳቦች ብለርድ እየሆኑ ይመጣሉ፣ ይደበዝዛሉ። አንዳንድ ጊዜም ደግሞ የምታውቃቸው እነዛ እውቀቶች ህይወት ላይ አፕላይ ለማድረግ ስትሞክር፣ ህይወትህን ለመለወጥ ስትሞክር ሳታስበው ጠፍተውብሃል። ይልቁንም ደግሞ ለሰዎች እነዛን የምታውቃቸውን እውቀቶች ለመናገር ስትጀምር ከአእምሮ የሉም። እነዚህን ችግሮችን ለመቅረፍ በጣም ወሳኝ ነጥቦችን ከዚህም በኋላ እናያለን። አየህ፣ ይህንን የሚያክል የመያዝና የማስታወስ ችሎታን እያልን ነገር ግን ጥቃቅን የሚባሉ እውቀቶችን ለማስታወስ የምትቸገር ከሆነ ይህ ማለት በእጅ ያለ ወርቅ እንደሚባለው ማለት ነው። ይህንን የሚያክል የመያዝ አቅም እያለህ ነገር ግን አትጠቀምበትም። አሁን በምነግርህ ሐሳቦች ወይም ነጥቦች እንዴት የአእምሮን የማስታወስ ችሎታ ወይም ብቃት ማሳደግ እንዳለብህ በዝርዝር እንመለከታለን። መልካም ልብ ካላችሁ ይህ ቪዲዮ ወደ ሌሎች እንዲደርስ ላይክ እና ሼር በማድረግ ጀምሩት። እስካሁን ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። የሚሞሪ ፕሮሰስ ወይም የማስታወስ ሂደት 3 ነገሮችን ይይዛል። የመጀመሪያው ሬጂስትሬሽን ነው ወይም መመዝገብ። ሁለተኛው ደግሞ ሪቴንሽን ነው ወይም ማስቀረት። ሶስተኛውና የመጨረሻው ሪኮል ይባላል ወይም ደግሞ በትክክለኛው ሰዓትና ጊዜ ማስታወስ። አየህ፣ በመጀመሪያ ትመዘግባለህ፣ ከዛም በአእምሮ ውስጥ ታስቀረዋለህ፣ በመጨረሻም በምትፈልገው ሰዓትና ጊዜ ታስታውሰዋለህ። በቃ ይሄ ነው አእምሮ ውስጥ የሚካሄደው። ስለዚህ ጥሩ አድርገህ አንድን መረጃ አእምሮ ውስጥ ከመዘገብከው በእርግጠኝነት አንተ ጋር ይቀራል። አንተ ጋር ከቀረ ደግሞ በፈለግከው ሰዓት እያወጣህ ትጠቀምበታለህ ማለት ነው። ነገር ግን ገና ከመነሻው ጥሩ አድርገህ አእምሮ ውስጥ ካልመዘገብከው በፈለግከው ሰዓት የምትፈልገውን መረጃ ማግኘት አትችልም። ምክንያቱም ያላስቀመጥከውን ዕቃ ስለማታገኘው። አንድ ምሳሌ ልንገራችሁ። ከሰው ጋር ተገናኝታችሁ ስሙን ነግሯችሁ በዛው ቅጽበት ስሙን ረስታችሁት አታውቁም? ማን ነበረ ስሙ ብላችሁ ራሳችሁን ጠይቃችሁ አታውቁ? ለምን ይመስልሃል በዛውን ሰዓት ነግሮህ በዛው ሰዓት የምትረሳው? ለዚህ ብቸኛው ምክንያት በመጀመሪያም ጥሩ አድርገህ ወደ ውስጥ አላስገባኸውም። መጀመሪያም ወደ አእምሮ አሪፍ አድርገህ አልመዘገብከውም። በሙሉ ልብህና በሙሉ ሐሳብህ አልመዘገብከውም። ይህም ማለት በነገረህ ቅጽበት አንተ በሙሉ ልብ ያንን ሰው አልሰማኸውም። በሚነግርህ ሰዓት አንተ ቀጣይ ምን አወራለሁ ብለህ እያሰብክ ሊሆን ይችላል። ሌላ ሐሳብ ውስጥ ገብተህ ሊሆን ይችላል። አየህ፣ በሚነግርህ ሰዓት ያንን ስም በሙሉ ልብህና በሙሉ ሐሳብህ አልተቀበልከውም፣ አልመዘገብከውም። ሌላ ምሳሌ ልጨምርላችሁ። ለምሳሌ አንተ ተማሪ ነህ እንበል። ታነባለህ፣ ትሰራለህ፣ ኖት ታወጣለህ፣ ሌሊት ተነስተህ ቁጭ ብለህ ታነባለህ። ነገር ግን ወደ ፈተና ስትቀመጥ የት እንደገባ ይጠፋብሃል። ያነበብካቸው፣ ኖት ያወጣሃቸው፣ ቆመህ ተቀምጠህ የሰራሃቸው እያንዳንዱ ስራዎች ፈተና ላይ በምትቀመጥበት ጊዜ ወዴት እንደገቡ ግራ ይገባሃል። የዚህ ብቸኛ ምክንያት ሊሆን የሚችለው
በምታነብበትና በምትሰራበት ጊዜ ወደ አእምሮ በጥሩ ሁኔታ አላስገባኸውም፣ አልሸመደድከውም። ምናልባት በሰዓቱ ቴንሽን ይዞ እያነበብክ ሊሆን ይችላል። ምናልባት በሰዓቱ ስለ ፈተናው እያሰብክ በሙሉ ልብ ሳትሆን አንብበ ሊሆን ይችላል። ምናልባት በሰዓቱ በሌሎች ነገሮች ወይም በሌሎች ሐሳቦች ተወጠረ አንብበ ሊሆን ይችላል። በሰዓቱ ግን አሪፍ ያነበብክ መስሎ ፈተና ላይ ስትቀመጥ ወዴት እንደጠፋ አታውቅም። ይህ የሚሆንበት ብቸኛው ምክንያት በሙሉ ልብህ ስላልመዘገብከው ነው። ስለዚህ መፍትሄው ምንድን ነው? እንዴት አድርገህ አንድን መረጃ ወይም አንድን ሐሳብ በጥሩ ሁኔታ መመዝገብ ትችላለህ? የመጀመሪያው መፍትሄው አንድን መረጃ በምታይበት ጊዜ፣ በምትሰማበት ጊዜና በምታነብበት ጊዜ ቀልብህን መሰብሰብ ነው። መጀመሪያ ማድረግ ያለብህ ሙሉ ሐሳብህን ከሌሎች ነገሮች አንስተ ወደምትፈልገው ሐሳብና ወደምትፈልገው መረጃ ሐሳብህን መጠቅለል ነው። ስለዚህ የመጀመሪያው እርምጃ ሐሳብህን ወይም ቀልብህን መሰብሰብ ነው ካልን፣ ታዲያ እንዴት አድርጌ ቀልቤን ልሰብስብ ካልክ፣ መጀመሪያ ያንን ዕውቀት ወይም ያንን መረጃ ስትሰማ፣ ስታይ ወይም ስታነብ ቀልብህን ሰብስበህ መስማትን ወይም መረጃን መሰብሰብን ልመድ። አስተውለ ከሆነ አስተማሪ በብዛት አቴንሽን ስጥ ወይም ፔይ አቴንሽን ይላል። አንዳንድ ሰዎች ጋር ስታወራ ቀልብህ ሌላ ቦታ እንደሆነ ሲገባቸው አረ ተመለስ ይሉሃል። ነገር ግን እንዴት ሐሳብህንና ቀልብህን ወይም ደግሞ ፎከስህን አንድ ቦታ ላይ ማድረግ እንዳለብህ አይነግሩህም። እነሱ ሚሉ አንድ ቦታ ላይ ሁን፣ አረ ከኔ ጋር ሁን ይሉሃል። ነገር ግን እንዴት አንድ ቦታ ላይ ሙሉ ሐሳብህን፣ ሙሉ ቀልብህን እና ሙሉ ፎከስህን እነርሱ ጋር ወይም አንድ ሐሳብ ላይ ማድረግ እንደምትችል አያሳዩህም። ታዲያ እንዴት አድርገን ነው ቀልብህንና ፎከስህን አንድ ቦታ ላይ ማድረግ የምትችለው? ይህ ጥያቄ በጣም ወሳኝና ኢሴንሻል የሆነ ጥያቄ ነው። እንደሚታወቀው በዚህ ዘመን ሁሉም ነገር ያንተን ሐሳብና አቴንሽን ለመስረቅ ወይም ለመውሰድ የሚታገልበት ዘመን ነው። ሁሉም ነገር ያንተን ጊዜ ይፈልጋል። ሁሉም ነገር ያንተን አቴንሽን ይፈልጋል። ሁሉም ነገር ያንተን ፎከስ ይፈልጋሉ። እናም አንተ ምን ላይ ፎከስ ላርግ ብለህ የምትነሳ ከሆነ በጣም ብዙ ነገሮች አሉ። ለምሳሌ ቲቪ አለ፣ ስልኮች አሉ፣ ሶሻል ሚዲያ አለ፣ ቤተሰብ አለ፣ ጓደኛ አለ። ሁሉም ነገሮች፣ እነዚህ ሁሉ ነገሮች ያንተን ፎከስ ወይም ያንተን አቴንሽን ለመስረቅ ለመውሰድ ይቃጣቸዋል። እነዚህ ሁሉ ነገሮች ያንተን ጊዜና ያንተን አቴንሽን ለመውሰድ ደግሞ የተቻላቸውን ነገር ያደርጋሉ። አንተን አትራክት ያደርጋሉ። አንተን ለመሳብ የማያደርጉት ነገር የለም። በተጨማሪም ደግሞ አንተ የራስህ የምትላቸው ነገሮች አሉ። የራስህ ማድረግ የምትፈልጋቸው ነገሮች አሉ። እነዚህ ሁሉ ላይ ተጨምሮ ደግሞ አንተ በራስህ የምታስባቸው ብዙ ነገሮች አሉ። አእምሮህ እረፍት የለውም። ከጠዋት ጀምረህ እያንዳንዱ ያደረካቸው ነገሮች፣ ያሳለፍካቸው ነገሮች፣ የበላኸው፣ የጠጣኸው፣ የወጣኸው፣ የገባኸው፣ ያገኘሃቸው ሰዎች፣ እያንዳንዱን ነገር አእምሮ በማሰብ ላይ ነው። በመሆኑም አእምሮ እረፍት የለውም። እነዚህ ሁሉ ነገሮች አእምሮህን እያጨናነቁበት ባለበት ሰዓት ላይ አንተ ለማንበብ ወይም ደግሞ የሆነ ነገር ላይ ፎከስ ሆነ ለመስራት የምትሞክረው። ስለዚህ በእነዚህ ሁሉ ሐሳቦችና በእነዚህ ሁሉ ነገሮች ተከበህ በአንድ ነገር ላይ ፎከስ ለማድረግ ከሚጠቅሙ ሐሳቦች የመጀመሪያው አካባቢ ላይ ያሉ ነገሮችን ማኔጅ ማድረግ ነው። ያለህበት አካባቢ ያንተን ፎከስ ወይም ትኩረትህን ለመሰብሰብ የሚመች መሆን አለበት። አንተን ዲስትራክት የሚያደርግ ነገር መኖር የለበትም። ሐሳብህን የሚበታትንና እዚህም እዛም ሊያደርግህ የሚችል ነገሮች ከአካባቢህ ማራቅ አለብህ። ለምሳሌ ስልክ ከሆነ የስልክህን ኖቲፊኬሽን ማጥፋት፣ ምናልባትም መዝጋት ካለብህ መዝጋት ሊሆን ይችላል። ቴሌቪዥን ከሆነ ከአካባቢ ያንን ነገር ወይም አንተ ራስህ ከዛ አካባቢ መራቅ ይኖርብሃል። አየህ፣ ፎከስ ከምታደርገው ነገር ወይም ማድረግ ካለብህ ነገር ውጪ አንተን ዲስትራክት ሊያደርግ የሚችል ነገር ከአንተ መራቅ አለበት። እናም ከምትፈልገው ሐሳብ ውጪ የሆኑ ነገሮችን ኢግኖር ማድረግ ተለማመድ። ስልክህን ወይም የሰውን ሐሳብ፣ የሰውን ወሬ እናም ሌሎች ነገሮች ዲስትራክት ሊያደርጉ የሚችሉ ነገሮችን ጸጥ አሰኝተህ
ወይም ተርን ኦፍ አድርገህ የምትሰራው ስራ ላይ ብቻ መመሰጥን ተለማመድ። የከበቡህን ሁሉንም ነገሮች ጸጥ በማሰኘት አንድ ነገር ላይ ብቻ ፎከስ ማድረግ ማለት ነው ሐሳብን መሰብሰብ ማለት። ስለዚህ የሚመችን ሁኔታ ላይ መሆን አለብህ። ኢንቫይሮንመንትን ክሬት ማድረግ አለብህ። ያኔ በምትፈልገው ሐሳብ ላይ ፎከስ ማድረግ አትቸገርም። አቴንሽን መስጠት አትቸገርም። ኢንቫይሮንመንት ሲቀየር ፎከሲንግ ኤቢሊቲ ይቀየራል። አካባቢ ሲቀየር ትኩረት የማድረግ ችሎታ ይቀየራል። ስለዚህ አካባቢህን ማኔጅ አድርግ። ሌላኛው የትንፋሽ ልምምድን ማድረግ ምን ማለት ነው? በየቀኑ ለ10 ወይም ለ15 ደቂቃ ሁሉን ነገር ትተህ አእምሮአዊ እረፍትን አድርግ። አእምሮህን ማሳረፍን ተለማመድ። ዓይንህን ጨፍነህ ላልኩ ለነዚህ 10 ወይም 15 ደቂቃዎች ትንፋሽህን ወደ ውስጥ በማስገባትና በማስወጣት አተነፋፈስህን ላይ ትኩረት በማድረግ ለአእምሮህ እረፍትን ስጠው። ያኔ ትረጋጋለህ። ለምትፈልገው ሐሳብና ተግባር ትኩረትን ለመስጠት አትቸገርም። ስለዚህ አንድ ነገር ላይ ትኩረትን ለማድረግ መለማመድን ይጠይቃል። አሁን ያልኩህን ይህንን ያተነፋፈስን ስርዓት በየቀኑ ላልኩ ለነዚህ 10 ደቂቃዎች ተለማመድ። ሌላኛው መፍትሄ አንድ ነገር ላይ ፎከስ ለማድረግ እየሞከርክ ሳለ አእምሮ ወደ ሌላ ሐሳብና ወደ ሌላ ነገር በሚሰረቅበት ጊዜ ቶሎ ብለህ በማስተዋል ራስህን ለመመለስ መሞከር ነው። እንዳልኩ ምንም ነገር በአንድ የሚመጣ ነገር አይደለም። እያንዳንዱ ነገር ልፋትና ብዙ ስህተቶችን ይጠይቃል። ስለዚህ አንተም ፎከስ ለማድረግ በምትሞክርበት ጊዜ ሐሳብህ እንደለመደበት ወደ ሌላ ነገር በሚሄድበት ጊዜ ቶሎ ብለህ ራስህን መመለስ ተለማመድ። ወደማትፈልገው ሐሳብ ወደዛ ወደ ተሰረክበት ሐሳብ ከመግባትህና ከመመሰጥህ በፊት ቶሎ ብለህ ራስህን ለመመለስ ሞክር። ቶሎ ብለህ ከዛ ሐሳብ ወጥተህ ትኩረት ማድረግ ወደምትፈልግበት ወደዛ ተግባር ራስህን ለመመለስ አስፈላጊውን እርምጃ ውሰድ። አየህ፣ በተደጋጋሚ እንደዚህ በምታደርግበት ጊዜ አእምሮህን በምትመልስበት ጊዜ በዛው ቅጽበት አእምሮ ወደ ሌላ ነገር መወሰዱን ያቆማል። ፎከስ ማድረግ ይጀምራል። ቶሎ ብለህ ወደዛ ሐሳብ የምትመልሰው ከሆነ አእምሮህም ይህንን ነገር በመለማመድ ወደምትፈልገው ሐሳብና አጀንዳ እንድታተኩር ያደርግሃል። ስለዚህ እነዚህ ሐሳቦች እንዴት መረጃን በትክክለኛው መንገድ ወደ ራስህ መመዝገብና ወደ አእምሮህ መመዝገብ እንድትችል ይረዱሃል። በመሆኑም በእነዚህ መንገዶች አማካኝነት መረጃዎችንና ዕውቀትን ወደ ራስህ ከመዘገብክ በኋላ ቀጥሎ የሚመጣው ማስቀረት ወይም ሪቴንሽን የምንለው ነው። እናም አንድ ነገር ሰምተህ ወይም አንድን መረጃ ከያዝክ በኋላ በደንብ ማቆየት ወይም ማስቀረት የምትችለው ያ ነገር በትክክለኛው መንገድ ከገባህ ብቻ ነው። አየህ፣ ለአንድ ነገር ትኩረት ሰጠህ ማለት ያ ነገር አንተ ውስጥ ይቀራል ማለት አይደለም። ነገር ግን ያንን ነገር በትክክለኛው መንገድ ልትረዳው ይገባል። ለምሳሌ አንድ ሰው አንተን በማታውቀው ቋንቋ ቢያናግርህ የፈለገ በትልቅ ተመስጦና በትልቅ ትኩረትና አቴንሽን ብትሰጠው እንኳን ያንን ነገር ልታውቀው ወይም ደግሞ ልታስቀረው አትችልም። ምን ማለት ነው? አንድን መረጃ ወደ ውስጥ ለማቆየት ወይም ለማስቀረት የምትፈልግ ከሆነ ያንን ነገር በትክክል ልትረዳው ይገባል። አስተውሉ። አንድን ነገር እንድትመዘግብ ሐሳብህንና ቀልብህን መሰብሰብ አለብህ ተባብለናል። ያንን ነገር ደግሞ እንድታቆየው እንዲገባህ ወይም ልትረዳው ይገባል። ስለዚህ አንድን ነገር ማቆየት ትፈልጋለህ? ያንን ነገር ተረዳው። ምን ለማለት ፈልጎ ነው? ያ ሐሳብ ወይም ያ ኮንሴፕት ምን ለማለት እንደፈለገ በጥልቀት ይግባ። በደንብ ተረዳው። ያኔ በምትረዳበት ሰዓት ያንን ነገር አንተ ጋር ማቆየት በደንብ ትችላለህ። ያልተረዳኸውን ነገር ማቆየት አትችልም።
ስለዚህ አንድን መረጃ ስትሰበስብ ለማስታወስ ብለህ ሳይሆን ለመረዳት ብለህ ያንን መረጃ ተቀበል። ያንን ሐሳብ አንዴ ከተረዳኸው በኋላ ለማስታወስ በፍጹም አይከብድህም። ስለዚህ አንድን ዕውቀት በዚህ መንገድ ካቆየው ወይም ራስህ ጋር ካስቀረኸው በኋላ በየትኛውም ጊዜ ላይ ለማስታወስ በፍጹም አትቸገር። እንዳልኩ ሶስተኛው በምትፈልገው ጊዜና በምትፈልገው ሰዓት ያንን ዕውቀት ማስታወስ ነው። ስለዚህ እነዚህን ሁለት መንገዶች ተጠቅመህ ወደ ራስህ ካስገባህና አንተ ጋራ ያስገባኸውን ዕውቀት ማቆየት ከቻልክ ማስታወስ በፍጹም አያቅትህም። ስለዚህ የዛሬው ሐሳብ ይህንን ይመስል ነበረ። በዚህ መንገድ የማስታወስ ችሎታህንና የማስታወስ ብቃትህን በብዙ እጥፍ ማሳደግ ትችላለህ። ይህ ቪዲዮ ያስፈልጋቸዋል ብላችሁ የምታስቧቸውን ወዳጅ ዘመድ ጓደኛችሁ ለዛ ሰው ሼር አድርጉላቸው። ላይክም በማድረግ ይህንን ቻናል ሰፖርት እንድታደርጉ በአክብሮት እጠይቃለሁ። እስካሁን ቤተሰብ ካልሆኑ ለህይወት የሚጠቅሙ እንደነዚህ አይነት ምክሮችን ለማግኘት ንቃት ሚዲያን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ቀጣይ ህይወትን አንድ እርምጃ ፈቀቅ ሊያደርጉ የሚችሉ ሐሳቦች ጋር ይዘን እስከምንመጣ ድረስ ቸር ሰንብቱ።